ለሀይሚዬ ያበደ ስጦታ አበረከተላት ብሩክ። እንግዲህ ትናንትና ሰላም አወርደዋል። ስጦታው ምንድን ነው የሚለውን እነግራችኋለሁ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾቼ እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ትርፍ ይበልኝ። በያላችሁበት ያለ ህዝነትና ረህመት አይለያችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ አዲስ ቪዲዮ የመጣሁት በቡራና በሀይሚዬ ነው። ትናንትና በለቀቁ ቪዲዮ ሁላችሁም በአላህ እውነትሽን ነው ወይ መዲና እውነትሽን ነው ወይ ይታረቃሉ ወይ እውነት ይመጣሉ ወይ እያላችሁ ሁላችሁም እያላችሁ ነበር። እንግዲህ የሰማሁትን ነው የምነግራችሁ፣ ያልሰማሁትን ነገር አልነግራችሁም። እና ነገሮችን ታላጣራ ዝም ብዬ አላወራም። እንግዲህ ትናንትና እንደነገርኳችሁ ሀመቶ ሰላም አወርዶ አስታርቋቸው ደስ ብላ ቀመሟ እንግዲህ እንደዚህ በትክትኳም ላይ የዘፈነችን ዘፈን አይታችኋል። በጣም ደስ ብሏታል ማለት ነው። ሰላም ሆነዋል። ብዙዎቻችሁ ደግሞ ደስ ብሏችኋል። ኮሜንታችሁን ራሱ እያየው ነበር ማታ እነሱ ቤት ገብቼ። በጣም ደስ የሚል ነው እውነት፣ በጣም ነው ደስ የምትሉት። እና እንግዲህ ሰላም አውርደዋል። እንግዲህ ገደፍ አድርጋ ልቧን እየዘፈነ ነበረ። ፍቅሬን አሰካ አንተ መለስከው እያለች ነበርና እውነት ደስ ብላታል የኔ እናት። እና ሰላም ሆነዋል። ምክንያቱም እናንተ ተለያይተው ይቀራሉ ያላችሁ ደግሞ ደስ እንዳይላችሁ ብያችሁ ነበረ። ደስታ ይላችሁ ቀር አይደል? እና ሰላምን አወርደው እንግዲህ ተመልሶ ቅመሟ ቤት መጥቷል ማለት ነው። ብሩኬ አሁን ያለው ቅመሟ ቤት ነው። ለቅመሟ ደግሞ ያበደ ስጦታ አበርክቶላታል። ስጦታው ምንድን ነው ነግራችኋለሁ። ግን እናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ። እወዳችኋለሁ። እንግዲህ ስጦታው ደግሞ እንደምትመለከቱት እዚህ ጋር የሚያምር አበባ ነው። እንደገና ደግሞ ሌላም ነገር አለ። እንግዲህ ያን ነገር ደግሞ ተካሜራ በስተጀርባ ነው። ያው የሰማሁትን ነው ሰው ነግሮኛል ማለት ነው። የነገረኝ ሰው እዛው አለ እና ስለዚህ ስጦታ አበርክቶላታል። ያበደ ስጦታ። እንግዲህ መልካም ምኞቴን እገልጥላችኋለሁ። መቼም እንደማትለያዩ እናውቃለን ሁላችንም። ግን ባህሪያችሁን አሁንም ቢሆን ማስተካከል አለባችሁ ሁለታችሁም። ምክንያቱም አንደኛው ግንፍልትል አንደኛው ሰላም መሆን አለበት። እዚህ ጋር ሁልጊዜ ትልቅ ሰው መጥቶ እናንተን ማስታረቅ የለበትም። እራሳችሁ ችግራችሁን መፍታት አለባችሁ። ይሄን ያመለካከት ነው። ቤተሰብ እውነቴን ነው አይደል? ችግሩን ሰው በቃ ሁልጊዜ ቤተሰብ እየመጣ ዝጋ መቸገር የለበትም። ችግራችሁን ራሳችሁ በራሳችሁ መፍታት አለባችሁ። ሁልጊዜ ልጅነት የለም፣ ሁልጊዜ ጭቅጭቅ የለም። ክብር መኖር አለበት። ዋናው ነገር ለሰው ልጅ ደግሞ ክብር ነው። መከባበር አለባችሁ። ተተከባበራችሁ እንደገና ደግሞ የምትመልሱትን መልስ በደንብ ያኔ ሁለታችሁም እንትን ታላችሁ የመጨረሻ መቼም አትጣሉ። እንደገና ደግሞ ሶስተኛ ወገን ውስጣችሁ እንዳታስገቡ ነው የምላችሁ። እኔ የምመክራችሁ ውስጣችሁ ሶስተኛ ወገን ታስገባችሁ ያ ነገር መጣላታችሁ አሁንም ምንም የማይቀር ነገር ነው እና ስለዚህ የምትሏትንም ልጅ ብሎክ አድርገህ ብሩኬ እያወራህ ከሆነም እሷን ብሎክ አድርገህ ትክክለኛ መስፈርትህን ይዘህ መሄድ አለብህ ማለት ነው። እዚህ ጋር ሀይሚ እንደዚህ ነሽ አንቺ ትትናገሪ ብሩክ እንደዚህ ነው የሚባለው ነገር ወላይ ያስጠላል፣ ይደብራል። በእናንተ ማለት ነው። በጣም ነው የሚደብረው እና ይህን ነገር እንድትጠቀሙበት አንፈልግም። ማንኛውም ኦዲየንሳችሁ ጭቅጭቃችሁን አይፈልግም። የሚፈልገው ፍቅራችሁን አንድነታችሁን ነው። እና ፍቅር ሆናችሁ አንድነታችሁን ይዛችሁ እንድትመጡልን ነው የምንፈልገው። ካሁን በኋላ ሌላ ነገሮችን ወደ ኋላ ማስቀረት አለባችሁ። የሚመጡትን ነገሮች ደግሞ እየተመካከራችሁ አብራችሁ ማሳለፍ አለባችሁ እንጂ ያልሆነ መንገድ ውስጥ ሁለተኛ መግባት የለባችሁም። ሰው ደግሞ እናንተም ማስታረቅ ሁልጊዜ የለበትም። ራሳችሁን ስለምታውቁ ትልልቆይ ሰዎች ናቸው። ራሳችሁን ማወቅ አለባችሁ ማለት ነው። ሁልጊዜ እንደ ህፃን ልጅ እየሆኑ መኖር አይገኝም ማለት ነው። ምክንያቱም ወደፊት ደግሞ ቀጣይ ህይወታችሁ የትዳር ሊሆን ይችላል፣ የልጅ ሊሆን ይችላል። ስለዚህ ይህን ነገር ማሰብ አለባችሁ በደንብ አድርጋችሁ ሁለታችሁም ማለት ነው። ማገናዘብ አለባችሁ፣ ነገሮችን ማስተዋል አለባችሁ። እና ደግሞ የተከፋፈላችሁ ሰዎች እውነት እናንተ ደግሞ እኔ ነግራችኋለሁ፣ ልቦና ይስጣችሁ። ደግሜ ደጋግሜ ነው የምነግራችሁ።
ልቦና ይስጣችሁ ለሁላችሁ። ምክንያቱም መልካም ነገር ለሰው መጥፎ ነገር የምትመኙ ልጆች እውነት እኔ እንጃ ፈጣሪ ለምን እንደሆነ አላቅም፣ ምን ልቦናችሁ እንዴት እንደሚያደርግላችሁ እና ይህን ነገር ባታደርጉ ጥሩ ነው ብዬ ነው የማስበው። ምክንያቱም ለሰው መጥፎ አሰባችሁ እናንተ አሰባችሁና መጥፎ ነገር ሰዎችን መጥፎ ነገር ይሆናሉ ማለት አይደለም፣ ግን ለእናንተ ለራሳችሁ ግን ጥሩ አይደለም እና ሰውን አንድ ለማድረግ ሞክሩ፣ ለማግባባት ሞክሩ፣ ሰላምን ለመፍጠር ሞክሩ። ያን ሰው ለመጫን ያን ሰው ወዴታ ለመዘቅዘቅ አይደለም። አንድን ሰው በቃ ማበረታታት ካለባችሁ በምክርም ሆነ በተለያዩ መንገድ በቃ ያንን ሰው በስነ ስርዓቱ መናገር አለባችሁ። ስልኩ የኛ ነው፣ የምንጥፈው እኛ ነው፣ አንታይም ብላችሁ ራሱ የምታደርጉት ድርጊት ጥሩ አይደለም እውነት ለማናኛችንም ቢሆን የሚበጅ ነገር አይደለም፣ አይበጅም ትጀመር ማለት ነው። እና የሰው ሰላም የሚያስፈልጋችሁ ሰው ሁላችሁም በጣም ነው የማመሰግነው፣ እውነት ለመናገር ማለት ነው። ለእኔ ራሱ የምትሰጡኝ አስተያየት እውነት በጣም ደስ ይላል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ እና ክብር በሉልኝ። ስደት ላይ ያላችሁ እህቶቼ ደግሞ ክፉ ነገር እንዳይነካችሁ መልካሙን ኩላ እመኝላችኋለሁ ማለት ነው። እና ሰብስክራይብ ደግሞ ማድረጋችሁን አትርሱ። እና ቤተሰቦቼ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት ነው። እንግዲህ ስጦታም በርከክ ብሎ በወንድሙ ፊት ሰጥቷታል ማለት ነው። ይገባታል አይደለም ስጦታ ሌላ ነገር ይገባታል ማለት ነው። እንግዲህ ዛሬ ደግሞ የሚለቀቀውን ቪዲዮ ታያላችሁ። በጣም ፈታ ያለ ቪዲዮ፣ በጣም ደስ የሚል ቪዲዮ ነው። እንግዲህ ስጦታውንም ዛሬ ትሰጣት ታያላችሁ ብዬ አስባለሁኝ። እና ስለዚህ ይህንን እንግዲህ ያው ያየሁትና የሰማሁትን ደግሞ ለእናንተ አቀርብላችኋለሁ ማለት ነው። ተተመቻችሁ ደግሞ ቪዲዮ ላይክ፣ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆናለን፣ እንቀጥላለን። ያለውን ነገር እነግራችኋለሁ ማለት ነው። እና ሁላችሁም ደግሞ ብዙ ነገሮችን በቃ መልካም ነገር ለመስራት ሞክሩ። ሌላ ማለት በሰው በሌላ በጓደኛችሁም ሆነ በእነሱ ብቻ ሳይሆን በየሌሎች ሰዎች ማለት ነው እና መጥፎ ነገር